ራሳችሁን ይዩት የሚገርም ፖቴንሻል በውስጣችሁ አለ ትልቅ ፖቴንሻል ትልቅ ሊያደርጋችሁ የሚችል ኃይል በውስጣችሁ አለ የሚገራርሙ እቅድና ፕሮግራሞች አላችሁ ትልልቅ ነገር መፍጠር ይችላልላችሁ አእምሮ ላለው ሰው እያንዳንዱ ነገር ትምህርት ነው አእምሮ ለጎደለው ሰው ትምህርት ያለው ትምህርት ቤት ውስጥ ነው ኢንቨስተሮች መሃል አእምሮ ያለውን ሰው ብታስቀምጠው ኔክስት ኢንቨስተር የሚሆነው እሱ ነው የእግዚአብሔር በረከት ይላል በጻድቅ ራስ ላይ ነው በረከት ያለው ሶቻችሁ ውስጥ አይደለም በረከት ያለው አእምሯችሁ ውስጥ ነው አእምሯችሁ ውስጥ ነው ምንም አይነት ኢንፎርሜሽን ሲሰሙ ትምህርት ብላችሁ ስሙ ባለጠጋ ሰዎች ሲያወሩ ትንሽ የተሻለ ከፍ ያለ ነገር ያላቸው ሰዎች ሲያወሩ እኔን አይመለከትም ብላችሁ ራሳችሁ እንዳታገኙ እዛው ውስጥ ትምህርት ውሰዱ ሁሉ ጊዜ ፕሮስፐር ማድረግ ከፈለጋችሁ አእምሯችሁን በእውቀት ሙሉት ስራችሁ የአእምሯችሁ ውጤት ነው ሁሉ ጊዜ እግዚአብሔርን ስትለምኑት አንድ ነገር ብላችሁ ጠይቁት አእምሮዬን በኃይል ባርከው በሉ እግዚአብሔር በሰጣችሁ ነገር ተጠቃሚ ለመሆን ሁለት ነገር ያስፈልጋችኋል ትጋትና አእምሮ እግዚአብሔር ዛሬም አእምሮ ይባርካችኋል ከአእምሯችሁ ቀጥሎ ግን ከእናንተ የሚጠበቅ አንድ ነገር አለ ምንድነው ካላችሁኝ ትጋት ከእናንተ የሚጠበቅ እናንተ ናችሁ የምትተጉት በየትኛውም አቅጣጫ ውስጥ እግዚአብሔር ስራ ሲሰጣችሁ ራሳችሁን አለማምዱት ትጋትን አለማምዱት ትጋት የእናንተ ነው እናንተ የሚወጣ ነገር ነው በህይወታችሁ ውስጥ እግዚአብሔር በሚሰጣችሁ ነገር ውስጥ የመጀመሪያ ነገር አእምሯችሁን በኃይል እንዲባርክ ጸልዩ ሁለተኛ ትጋትን በኃይል ጨምሩበት አእምሯችሁ በጥበብ እንዲባረክ ጸልያለሁ አእምሯችሁ በጥበብ እንዲባረክ ጸልያለሁ ምሳሌ 24 ቁጥር 30 Proverbs 24 በታካች ሰው እርሻ አእምሮን በጎደለው ሰው ወይን ቦታ አለፍኩ በታካች ሰው እርሻ አእምሮን በጎደለው ሰው ወይን ቦታ አለፍኩ እነሆም ሁሉ እሾህ ሞልቶበታል ሁሉ ምን ሞልቶበታል እሾህ ሞልቶበታል ፊቱንም ሳማ ሸፍኖታል የድንጋዩም ቅጥር ፈርሷል ተመለከትኩ እርሻውን አየሁ እርሻውን ተመለከትኩ አሰብኩኝ አየሁትና ተግሳጽን ተቀበልኩ የእንግሊዘኛው ባይብል አየሁትና ትምህርትን ተቀበልኩ ነው የሚለው አየሁኝና ምን ተቀበልኩ ትምህርትን ተቀበልኩ ቁጥር 30 ላይ ያለችውን ቃል ደግሜ ላንብባት Let me read it in the verse of 30 በታካች ሰው እርሻ አእምሮን በጎደለው ሰው ወይን ቦታ አለፍኩ በታካች ሰው እርሻ ሰውየው እርሻ አለው አእምሮን በጎደለው ሰው ወይን ቦታ አለፍኩ እነሆም ሁሉ ምንም ሳይቀር እሾህ በቅሎበታል ፊቱንም ሳማ ሸፍኖታል የድንጋዩም ቅጥር ፈርሷል ተመለከትኩና አሰብኩ አየሁትና ተግሳጽ ተቀበልኩ ክብር ለኢየሱስ ይሁን Glory to God አሁን ያነበብነው የእግዚአብሔር ቃል ውስጥ And the word of God that we read now ሰለሞን የሚባል ንጉስ King Solomon ከቤተ መንግስት ለምን አልወጣም አለ He says I want to leave my palace ከቤተ መንግስት ወጥቼ So when I leave my palace ለምን መንደሩን አላየውም I want to see the surrounding ከቤተ መንግስት ውስጥ ውጭ ያለው ህይወት The life that is beyond the palace ምን ይመስላል What does it look like ለምን መንደሩን አልጎበኘውም I want to visit the surrounding ለምን ስፍራውን አልጎበኘውም Why don't I visit the places ከተማችን ውስጥ ያሉ ድሆች እንዴት እንደሚኖሩ ለምን አላይ I want to see the people that lives in our city ከተማችን ውስጥ ያሉ ሰራተኞች ምንድነው የሚሰሩት I want to see the workers that works in our city እሱን ለያለ He says I want to see it ይሄን ማየት አለብኝ I have to see it ከዛ ከቤተ መንግስት ወጣ When he leave the palace ከቤተ መንግስት ሲወጣ The moment he leave the palace ለሱ ቅርብ የሆነ እርሻ ቦታ ላይ ደረሰ He went to the nearest place which is the field እርሻውን አየው When he saw the field ሰፊ የእርሻ ቦታ It's very vast እጅግ በጣም ሰፊ የእርሻ ቦታ It's very vast field ሰውየውን ሲያየው But when he looked unto the man ሰውየው ታካሽ ነው He's very slothful ሰፊ እርሻ ቦታ አለው He has a very vast land ግን ታካሽ ወይም ሰነፍ ሰው ነው But the person is slothful ሰነፍ ነው He's slothful ግን ሰፊ እርሻ ቦታ አለው Yet he has a very vast land እና እኔ ሰለሞን አየው አለ When he says I Solomon saw ይሄን የመሰለ የእርሻ ቦታ ይዞ A man who possessed such kind of land ሙሉ የእርሻው ቦታ እሾህ የበቀለበት The whole vineyard was full of thorns ሳማ ሸፍኖታል It was covered by nettles እዛ እርሻ ቦታ ውስጥ In the place that was in the field ነገር ግን ጥቂት ወይን አለ ጥቂት There is a small vineyard እና ሰውየውን አየሁት When I look unto the man እርሻውንም አየሁት I look into his field ሁለቱንም ካየኋቸው በኋላ When I compare both of them እኔ ለራሴ የሚሆን ትምህርት ወሰድኩ I receive an instruction ለራሴ ከዚህ ታካሽ ሰውና ከእርሻው ትምህርት ተማርኩኝ I have instruction from the field and the slothful man ይሄ ታካሽ ሰው This slothful man ይሄ ሰነፍ ሰው This slothful man እርሻ አለው
He has a vineyard. እርሻ አለው ግን ሰነፍ ነው። He has a field of vineyard, but he is slothful. ሰነፍ ሰዎች For slothful people, ሰነፍ ነው ማስተርስ ሊኖራቸው ይችላል። they can have masters yet they become slothful. ሰነፍ ሰዎች Slothful people, ሰነፍ ነው ትልቅ የሥራ ፖዚሽን ሊኖራቸው ይችላል። they can have a great position of work. ይሄ ሰውዬ ሰነፍ ነው። This man is slothful. በሚገርም ሁኔታ ደግሞ ከባድ የሆነ የእርሻ ቦታ አለው። Yet he has a field of a vineyard. ሰነፍ ሰው ነው። He is a slothful. ለኢንቨስትመንት የሚሆን ቦታ ወስዷል። He has a land for an investment. ሰነፍ ሰው ነው። He is slothful. በብዙ ሺህ የሚቆጠር ካሬ በእጁ አለ። He ሄክታር has በእጁ አለ። a great carry of land in his hand. ሰፋፊ ሄክታሮች በእጁ አሉ። He has a huge hectares of land. ግን ሰነፍ ነው። Yet he is slothful. ሰነፍ ነው። Yet he is slothful. ሰነፍ ሰዎች So slothful people, 7 ቤት ሊኖራቸው ይችላል። they may have 7 houses. እየሰማችሁ ነው? Are you with me? ሰነፍ ሰዎች Slothful people ከዩኒቨርሲቲ from university, በከባድ ውጤት ሊመረቁ ይችላሉ። they can be graduated with distinction points. ዲግሪ ሊኖራቸው ይችላል። They can have a degree. ሰለሞን የተገረመው በዛ ነው። And Solomon wondered, ከቤት ወጣው አለ። when I leave my palace, ወክ እያደረኩ I was walking. አንድ ስፍራ ስደርስ When I reach a place, የእርሻውን ቦታ ወደድኩት። I like the vineyard field. እርሻውን ይሄንን የእርሻ መሬት ወይም የኢንቨስትመንት መሬት ማን ነው የወሰደው ብዬ When I ask who is the owner of this land, ጠጋ ስል when I ask them, ሰነፍ ሰው ነው የወሰደው። he says a slothful man. ሰነፍ ሰው A slothful man, የኢንቨስትመንት ፈቃድ ሊኖረው ይችላል። he can have an investment paper. ሄሎ Are you with me? የሰማችሁ ነው? Are you with me? የኢንቨስትመንት ፈቃድ ሊኖረው ይችላል። He can have a land of an investment. ሰነፍ ሰው A slothful man, ለሪል ስቴት የሚሆን መሬት ሊወስድ ይችላል። he can have a land for a real estate. ሰነፍ ሰው A slothful man. ይሄ ሰውዬ ሰነፍ ነው። This man is slothful. ግን ቢያንስ ከኛ መኖሪያ ቤት በሺህ ካሬ የሚበልጥ በሺህ ሲባዛ የሚሆን ሄክታር የሆነ የእርሻ መሬት አለው። Yet he has thousands of hectares of land. እና ሰለሞን ሰውየውንም እርሻውንም እያየ ይገረማል። Solomon was wondering about the man and the field of ይሄን vineyard. የመሰለ መሬት ይዞ ሰው እንዲሰነፍ ይሆናል ብሎ How ይገረማል። could a man be slothful yet he has such kind of land? ከዛ ጠጋ አለና So when he's about to hear, ለምን እርሻው ላይ ምንድነው የዘራው የሚለው ሊያለ he want to see that is plowed. ጠጋ ብሎ ሲያይ When he looked at that, እርሻው ላይ የተዘራው እሾህ ነው። it was that thorns were there. እሾህ በቅሎበታል። Thorns was covered. እሾህ በቅሎበታል። Thorns was grown. በቆሎ መብቀል የነበረበት መሬት፣ The land who should grow a maize, ጤፍ መብቀል የነበረበት መሬት፣ whether it is a white, ፍራፍሬ ማብቀል የነበረበት a መሬት land for a fruitful, እሾህ በቅሎበታል። thorns was about እሾህ grown. ማብቀል ብቻ አይደለም፣ It's not only thorns, ሳማ በቅሎበታል። in a very large of land, ትንሽዬ የወይን ቦታ አለው። but he has a very small vineyard. እዚህ ጋር ወይን ተክሏል። And there is a vineyard. 90% ወይ 95% የሚሆነው መሬት በእሾህ ተከቧል። 95% was covered by thorns. ለእንደሱ አይነት ሰዎች ይሄ ሰውዬ የወይን እርሻ አለው። So for such kind of people, this man has a vineyard field. እንደሱ አይነት ሰነፍ ለሆኑ ሰዎች የእርሻ መሬት አለው ሰውየው። He has a land at the same time for such kind of people. እና ሰለሞን ተደነቀ። And King Solomon was wondered. እጅግ በጣም ተደነቀ። He wondered too much. ከዛ መሬቱን ያያል፣ When he looked unto the land, ሰውየውንም ያያል። at the same time he behold ካየ the በኋላ man. እንደዚህ አለ። And he said that. ሰለሞን And King Solomon, እንደዚህ አለ። he said, ሰውየው መሬት ይዞ አለ so the man, yet he has a land, ስለ እርሻ ያልተማረውን a man who doesn't know about farming, እኔ እሱንና መሬቱን አይቼ ተማርኳል። but I have an instruction, yet I have the man and the land. ከዚህ በፊት ስለ እርሻ ምንም አላውቅም አለ። I didn't know before what about land. ይሄንን ሰነፍ ሰውዬና መሬቱን ሳይ ግን ስለ እርሻ እውቀት አወቅኳል። He has an understanding about an agriculture. ሰነፍ ሰዎች ጎበዝ ለሆነ ሰው ትምህርት ናቸው። Always slothful people are a lesson for a great man. እየሰማችሁ ነው? Are you with me? ሰነፍ ሰዎች ለጎበዝና ጠንካራ ሰዎች ትምህርት ናቸው። Slothful men are a lesson for a great man. ይሄ ታካች ሰው So this is about an agriculture. ሰነፍ ሰዎች ጎበዝ ለሆነ ሰው ትምህርት ናቸው። Always slothful people are a lesson for a great man. እየሰማችሁ ነው? Are you with me? ሰነፍ ሰዎች ለጎበዝና ጠንካራ ሰዎች ትምህርት ናቸው። Slothful men are a lesson for a great man. ይሄ ታካች ሰው So this man slothful, መሬት አለው። he has a land, መሬቱ ላይ ግን እሾህ ነው ያበቀለው። but he has a thorns grown up. እሾህ በቅሎበታል። Thorns was grown. እና መጽሐፍ ቅዱስ ምን እንደሚል ታውቃላችሁ? Do you know what the Bible says? ሰነፍና አእምሮ የጎደለው ሰው ነው የሚለው። He was a man with void of understanding. መሬት አልጎደለውም ሰውየው። He doesn't lack land. የጎደለው አእምሮ ነው። What he lacked was unwise. ማስተዋል የሌለው ሰው፣ Who doesn't have understanding. መረዳት የሌለው He ሰው doesn't know anything. ቢሊየን ሄክታር ብትሰጡት እንኳን እሾህ ይበቅልበታል። አንድ ጥግ ቦታ ላይ In every very small corner, ትንሽ ወይን በቅላለች። there was a vineyard. ይሰማችሁ ነው?
Are you with me? ትንሽ የወይን ቦታ አለች። There is a vineyard. እዛች ቦታ ላይ ወይን ዘርቷል። And he planted a vineyard. ሌላው በሙሉ ምንድነው? The rest was covered. ሁሉ ጊዜ የምትሰሩት ስራ So whenever there is a job that you work, ደሞዛችሁን አይናገርም። so it doesn't speak about your salary. የምትሰሩት ስራ The work that you do, አእምሯችሁን ነው he የሚናገረው። speaks about your ምን understanding. አይነት አእምሮ እንዳላችሁ ማወቅ ከተፈለገ እንዴት አድርጋችሁ ስራ እንደምትሰሩ ማየት በቂ ነው። It is very easy to know your understanding by beholding what you are working ያን on. መሰል ይሄን የሚያክል ሰፊ መሬት ይዞ እዚህ ጋር ብቻ ነው ሰውየው ወይን የዘራው። The person who has a little cornerstone of vineyard in a very vast of land. ሰውየው እንዴት እንደሚሰራ አይታችሁ አእምሮ ማወቅ ትችላላችሁ። You can understand by looking at the field of the man. ምሳሌ አንዳንድ ጊዜ Sometimes አንዳንድ ሰዎች አንዳንድ ስራ ሲሰሩ ስትያዋቸው some people do some jobs, ምን አይነት አእምሮ ነው ያለህ you ትሏቸዋላችሁ። speak how kind of understanding you have. ምክንያቱም ስራችሁ So አእምሮ እንዳላችሁ it is ይናገራል። a manifestation of your mindset. አእምሮ የጎደለው ሰው The person who is in lack of ሰፊ understanding, መሬት እንኳን ብትሰጡት though you give him a very vast land, እርሾ ይበቅልበታል። it's thorns that grow. ሰፊ መሬት ብትሰጡት Though you give him a land, ይሄ ሰው ዘር አልጎደለውም፣ it doesn't lack of a seed. ገንዘብ He አልጎደለውም። doesn't lack of money. የጎደለው ምንድነው ከተባለ አእምሮ ነው። What he lack is mind or understanding. አእምሮ ነው የጎደለው። He lack of understanding. በርምስም አእምሮ Listen to me. የጎደለው ሰነፍ ሰው A person slothful who is void of understanding. እርሻ ሊኖረው ይችላል። ለዛ ሰነፍ ሰው That's why a slothful man, ሰነፍ ሰው a slothful man, እናንተ እሱን መግደል አይጠበቅባችሁ። you cannot speak with him. እሱን ድሃ ማድረግ አይጠበቅባችሁ። You cannot make him a poor. መሬት ስጡት። Just give him a land. እዛ መሬት ላይ የሚበቅሉት እሾዎች እሱን ይገሉታል። That the thorns that was grown in that land will kill him. የዚህ ሰውዬ ጠላት የሆነበት The enemy of this person, የወሰደው መሬት ነው። it is a land that he takes. ሰነፍ ሰው ነው። He's a slothful man. መሬት ወሰደ። He take a land. መተላለፊያ የለውም። ምክንያቱም መሬቱ በሙሉ ሾህ በቅሎበታል። In every place where he go, thorns were grown up. ሰነፍ ሰዎች ስራ ስትሰጧቸው So when he give them a task for a slothful man, ጠላት ያፈሩበታል። they will make enemies for them. እየሰማችሁ ነው? Are you with me? ሰነፍ ሰዎች So the people who are slothful, ስራ ስትሰጣቸው when you give them a task, ጠላት ያፈሩበታል። they will increase an enemy. ራሳቸውን ነው ራሳቸው የሚገሉት። They kill by on themselves. በጣም ሰነፍ የሆኑ ሰዎች ነዋቸው። Look at them, a slothful person. ለምንድን ነው ይሄ ነገር ጥሩ ያልሆነልህ በሏቸው። Ask them why not these things is not good for you. 20 እና 30 ምክንያት አላቸው። They have a reason 20 up to 30. 40 ምክንያት አላቸው። 40 reasons. ወደ ራሳቸው አያዩ። They do not look after. በእንትና ምክንያት ነው። It is for reasons. በእንትን ቢሮ ምክንያት ነው። It's not because of this bureau. እዚህ ቦታ ሲሄድ ደግሞ እንትና የሚባለው የቢሮ ሰውዬ ይሏቸዋል። And they give you a lot of reasons. ኤቭሪ ታይም ምክንያት አላቸው። They have a reason for every point. ይሄ ሰውዬ This man, ለምን ደሞ አታርሶ ብትሉት it says why don't plow it? እሾዎቹ ይላቸዋል። It says because of the throne. እሾዎቹ Because of the throne. ለእኔና ለቤተሰቦች ትንሽ የወይን ትበቃለች ይላቸዋል። For me and my family this small vineyard is very enough. ሰነፍ ሰዎች ሁሉ ጊዜ ኤክስኪውዝ አላቸው። They have an excuse at the base of a slothful man. ምክንያት አላቸው። They have an excuse. ስራ ብትሰጣቸው When you give them a task, አእምሮ ስለጎደላቸው still they lack of understanding. ውጤት አይደለም የሚሰጡ። They don't give you a result. በዛው ስራ ውስጥ እሾህ ያበቅሉበታል። They will give you a throne based on the task that you give them. አንዳንድ ጊዜ ባይ ኔቸር እንደዚህ የምትሏቸው ሰዎች የሉ? Is there any people by nature that we call them? እዚህ ስራ ውስጥ እንትና ባይገባ ይሻላል የምትሏቸው ሰዎች? That the people that you avoid them not to give such kind of task? እዚህ አገልግሎት ውስጥ እንትና ባይገባ የምትሏቸው ሰዎች? A people that doesn't involve in such kind of ministry? ለምንድን ነው እዛ የምትሉት? What is the reason? እነዛ ሰዎች የገቡ ሰዓት እሾህ ይበቅላል። The moment that people enter that task, መወጋጋት ይጀምራል። thorns will grow up. መወጋጋት ይጀምራል። Thorns will grow up. እዛ እርሻ ውስጥ በቆሎ አይደለም የሚበቅለው። It's not maize that will grow in that field. ስንፍናን ከህይወታችሁ ላይ ለዘላለም እንዲሰብረው ጸልያለሁ። I pray that slothfulness may break from your life. በኢየሱስ ስም ኃይል እንዲሰብረው ጸልያለሁ። I break that wickedness shall break from your life. ይሄንን ሰነፍ ሰው ሳየው So when I meet this slothful man, እርሻ አለው፣ he has a field, አያርስም። he doesn't plow. መሬቱ በሙሉ በእሾህ የተሞላ ነው። Every land is covered by thorns. በእርሻ የተሞላ ነው። Covered by thorns. ከቤቱ ወጥቶ 1 ሄክታር ላይ እንኳን የሆነ ዘሮችን አልዘራም። You cannot never have even a small vineyard. እና ሰለሞን ይሄ ሰው እያለ So this man, አእምሮ ጎሎታል። he has lack of understanding. አእምሮ ጎለታል። He has lack of understanding. እሱንና So he, እርሻውን ያየው ሰዓት the moment I behold the field, ለራሴ የሚሆን ትምህርት ወሰድኩ። I extract an understanding. ለራሴ የሚሆን ትምህርት ወሰድኩ። I receive an instruction. ሰለሞን ከሁላችሁም በምን እንደሚበልጥ ልንገርህ። Do you know how great King of Solomon was? ሰነፍ ሰው ሲያይ ይማራል። He gave a lesson from a slothful man. እሾህ የበቀለበት መሬት ሲያይ ስለ ግብርና ከዛ እሾህ ይማራል። He learned about an agriculture from the land who has a thornful. ሰለሞን ስለ አገልግሎት እንኳን ባያውቅ
though he doesn't know about ministry, ቸርች ውስጥ ብታመጡት if you bring him into church, የ20 ደቂቃ ስብከት ከሰማ በኋላ ስለ አገልግሎት አዲስ ትምህርት ይወስዳል። he receive a new instruction after 20 minutes of ministry. ከእያንዳንዱ ነገር ትምህርት ይወስዳል። He extract a lesson from every point. ከእያንዳንዱ ነገር From every point. እጽዋት አይቶ ከእጽዋት ትምህርት ይወስዳል። He give a lesson from a plant. ድሆችን አይቶ ከድሃ ትምህርት ይወስዳል። He lesson about from a poor people. ከዚህ ሰውዬና ከእርሻው ተማርኳለ። So he learned an instruction from this man and his field. ይሄኛው ሰውዬ አእምሮ ጎሎታል። This man is void of understand. አእምሮ ያለው ሰውዬ ደግሞ አእምሮ ከጎደለው ሰው እርሻ ይማራል። And a person who has an understanding learn extract a lesson from a void mind person. Hello, Are you with me? ይሰማችሁ ነው? Are you with me? እዚሁ ከተማ ውስጥ አንዳንድ ነገር ላሳያችሁ። Let me show you in our city. ለ15 ዓመት ለ20 ዓመት የታጠሩ መሬቶች አይታችሁ ታውቃላችሁ? Have you seen a land that was scattered for 15-20 years? Then የከተማው ከንቲባ ወይም የከተማው ንጉስ The mayor of the city, ስፍራውን ወይም ከተማውን ለምን አልጎበኝም ብሎ ይወጣል። he look after the cities. እነዚህን ባዶ መሬቶች ያያቸዋል። And he behold into the land field which is 15 ዓመታቸው ነው። for 15 years. 20 ዓመታቸው ነው። 20 years. ታጥረዋል። Only they were compounded. Nothing ተሰርቶባቸው ያያል። Nothing was invested on them. ከዛ በኋላ ወደ ከተማው ቢሮ ይመለስ ይላሉ መሬቱ። It says let the land return into the mayor's office. ሰነፍ ሰው ስለሆነ የወሰደው 100 ዓመት ብትሰጡት እንኳን አይገነባበትም። Though he give him a slothful man, he cannot build it. 100 ዓመት እንኳን ብትሰጡት እሾህ ነው 100 ዓመት ሙሉ የሚበቅልበት። All the time only the grown what was grown was thorns. ከተማውን የሚያበላ እርሻ ወስዶ ሰውየው እሾህ ነው ያበቀለበት። The person was taken an investment of a land, though it can be for the city. አንድን ወረዳ የሚያበላ እርሻ መሬት ወስዷል። He received a land, very vast land. እርሻ ወስዶ አስቡ። አንድ ንጉስ ነው እኮ ሌሎች እርሻዎችን ትቶ የዚህ ሰውዬን እርሻ ማየት አለብኝ ያለው። It was a king that he want to behold such kind of field. ያ ማለት ሰውየው ምን አይነት ፍሬያማ የሆነ መሬት ቢወስድ ንጉሱ ማየት አለብኝ ብሎ የወረደው። Imagine that what kind of a land that a man possesses. He can attract the king. አንድም ነገር Nothing was grown except thorns. አንድም ነገር አልበቀለበትም። Nothing was grown. አእምሮ ለጎደለው ሰው a person who is lack of understanding. ቀደም ነግሬያቸዋለሁ። አእምሮ የጎደለው ሰው ማስተርስ ሊኖረው ይችላል። A person he can have a master's with a slothful. አእምሮ የጎደለው ሰው PhD ሊኖረው ይችላል። They may have a PhD with lack of understanding. A person who has void mind. አንድ ጊዜ ዩጋንዳ የሚባል ሀገር ሄድኩኝ። I went to Uganda. ኡጋንዳ የሚባል ሀገር ሲሄድ when I went to Uganda, ቦዳ ቦዳ የሚሏቸው ሞተሮች አሉ። they have a motorcycle, they call it boda. ባጃጅ የለም ባየሁት ከሆነ as that country bajaj doesn't work. so ከአንድ ቦታ ወደ አንድ ስፍራ ለመንቀሳቀስ የምትጠቀሙት ሞተር ነው። They use a motorcycle to move from one place to other place. አንድ ሞተር ላይ ተቀመጥኩኝ። I sit one motorcycle. ማውራት ጀመርን። We start to speak. ሰውየው እንደዚህ አለኝ። And the person told me ማስተርስ እንዳለው ነገረኝ። he told me he has masters. እሱ ብቻ ሳይሆን ጓደኞቹ በሙሉ ከዩኒቨርሲቲ ተመርቀው ስራ ስለሌላቸው ሞተር እየነዱ እንደሆነ ነገረኝ። He told me that all his friends are jobless yet they graduate from university. አእምሮ የጎደለው ሰው የማስተርስ ወረቀት ብትሰጡት ሞተር ነው የሚነዳበት። A person who has lack of understanding, though he give masters, he work in university of bike. አእምሮ ያለው ሰው ደግሞ ዲፕሎማ ብትሰጡት በዛች ዲፕሎማ ማስተርስ ያለውን ሰው እየቀጥሮ ያሰራበታል። A person who has an understanding, though he has a certificate, he can employ the person who has a master's. አሁን እዚህ ያለነው ስለ ሰርቲፊኬት አይደለም። It's not about certificate I'm speaking. ስለያዛችሁት መሬትም አይደለም። It's not about land. እዚህ ያለነው ስለ አእምሮ ነው። We are speaking about mind. ይሄ ሰውዬ ሰፊ መሬት አለው ግን አእምሮ የለውም። This person has a vast land yet he has void mind. አእምሮ ጎሎታል። He lack of understanding. አንዳንድ ሰዎች እንደዛ ናቸው። Some people are like that. ራሳችሁን ይዩት። Behold yourself. የሚገርም ፖቴንሻል በውስጣችሁ አለ። There is a great potential inside of you. ትልቅ ፖቴንሻል። A great potential. ትልቅ ሊያደርጋችሁ የሚችል ኃይል በውስጣችሁ አለ። There is a great power inside of you. የሚገራርሙ ዕቅድና ፕሮግራሞች አላችሁ። They have a great plan in your mind. ትልልቅ ነገር መፍጠር ትችላላችሁ። You can create big things. እግር አይደለም የጎደላችሁ። It's not that you lack leg. የጎደላችሁ አእምሮ ነው። What you lack is mind. ዛሬ በጥበብ እንድትባረኩ ጸልያለሁ። I pray that he may bless you with wisdom. በጥበብ እንድትባረኩ ጸልያለሁ። I pray you may have wisdom. በጥበብ እንድትባረኩ ጸልያለሁ። I pray you may have wisdom. በጥበብ እንድትባረኩ ጸልያለሁ። I pray you may have wisdom. በጥበብ እንድትባረኩ ጸልያለሁ። I pray you may have wisdom. በጥበብ እንድትባረኩ ጸልያለሁ። I pray you may have wisdom. አእምሮ ላለው ሰው For a man who has an understanding, እያንዳንዱ ነገር ትምህርት ነው። everything is lesson. አእምሮ ለጎደለው ሰው ትምህርት ያለው ትምህርት ቤት ውስጥ ነው። Only for the person whose lack of mind is unto education. አእምሮ ላለው ሰው እያንዳንዱ ነገር ትምህርት ነው። Everything is lesson for a man who has a mind. ኢንቨስተሮች መሃል አእምሮ ያለውን ሰው ብታስቀምጠው If you put a man who has understanding, ኔክስት ኢንቨስተር የሚሆነው እሱ ነው። he is the one who is going to be an investor. እየሰማችሁ ነው? Are you with me? አእምሮ
አእምሮ It's all about mind and mind. And the Bible says, የጻድቅ ሰው በረከት ይላል and it says the blessing of a righteous man. የእግዚአብሔር በረከት ይላል It says the blessing of the Lord, በጻድቅ ራስ ላይ it ነው is upon a righteous man. በጻድቅ ራስ ላይ ነው It is upon a righteous man. በረከት ያለው ኪሶቻችሁ ውስጥ አይደለም Blessing is not in your pocket. በረከት ያለው አእምሯችሁ ውስጥ ነው Blessing is in your mind. አእምሯችሁ ውስጥ ነው Blessing is in your mind. ምንም አይነት ኢንፎርሜሽን ስትሰሙ Whenever you have an information, ትምህርት ብላችሁ ስሙ take it as a lesson. ባለጠጋ ሰዎች ሲያወሩ When rich people speak, ትንሽ የተሻለ ከፍ ያለ ነገር ያላቸው ሰዎች ሲያወሩ the people who are in a higher rank, እኔን አይመለከትም ብላችሁ ራሳችሁ እንዳታገኙ so do not say I didn't involve in such ከዛው thing. ውስጥ ትምህርት ውሰዱ Take and extract an information. ሰለሞን ያሉን ሰምታችኋል That says King Solomon. የዚህን ሰው እርሻዩ አለ When I behold this man's field, እሱንም አየው when I behold him, ስለ እርሻ አዲስ ነገር ተማርኳል and I know a great lesson about agriculture. ሰለሞን ይሄ ሰው ማረስ ሳይጀምር ቀጣይ ገበሬ ሆኗል Then King Solomon became a farmer, like in the behalf of a farmer. ከዚህ ሰውዬ ተምሮ ሰለሞን ገበሬ ሆኗል From the lesson of this person, King Solomon became a farmer. እርሻ እንዴት እንደሚታረስና መሬት ምን ያክል ውድ እንደሆነ ገባኛል He understand how much a land or a field is valuable. ሁሉ ጊዜ ፕሮስፐር ማድረግ ከፈለጋችሁ In order you to prosper, አእምሯችሁን በእውቀት ሙሉት so fill your mind with አእምሯችሁን knowledge. በኢንፎርሜሽን ሙሉት Fill your mind with information. አእምሯችሁን በመረጃ ሙሉት And fill your mind with data. ስራችሁ So you work, የአእምሯችሁ ውጤት ነው it is the result of your mind. ከኔ ጋር ናችሁ Are you with me? ስራችሁ Your work, your work የአእምሯችሁ ውጤት ነው it is a result of your mindset. ሰዎች ሲሰሩ ካያችሁ If you behold a person like people's work, ምን አይነት አእምሮ እንዳላቸው ማወቅ you ትችላላችሁ can understand what kind of mindset they have. ምን አይነት አእምሮ እንዳላችሁ ታውቃላችሁ What kind of mindset they have. ይሄ ሰውዬ ሁለት ነገር ጎሎታል This man has lacked two things. ሁለት ነገር Two things. አእምሮና The first is mind, ስንፍና and the same he's slothful. አእምሮ ጎሎታል He lack of understand. መሬት ይዟል እንዴት እንደሚታረስ አያውቅም He has a land, yet he doesn't know how to cultivate it. ከኔ ጋር ናችሁ Are you with me? ኢቨን አሁን ያነበብነው የእግዚአብሔርን ቃል በጥልቀት ብታነቡት እሾሁንም ይሁን ወይኑን እሱ አልዘራቸውም Even the vineyard, even the thorns, he doesn't plant by himself. ሁለቱም በራሳቸው ናቸው የበቀሉት The two things are planted in their own. መሬት አለው እንዴት እንደሚታረስ አያውቅም He has a land, but he doesn't know how to cultivate ስለ it. ግብርና ምንም የሚያውቀው He ነገር doesn't have any information about agriculture. ግን መሬት አለው Yet he has a field. የሰማችሁ ነው Are you with me? ግን መሬት አለው Yet he has a field. ግን መሬት አለው Yet he has a field. መሬት አለው He has a field. መሬት አለው He has a field. መሬት አለው He has a field. ግን እንዴት እንደሚታረስ አያውቅም አእምሮ ጎሎታል Yet he doesn't have an understanding. እሾሁንም ወይኑንም እሱ አልዘራቸውም Even the thorns and the vineyard doesn't plant by him. ሁለተኛ ደግሞ ሰነፍ ነው He is at the same time slothful. ካለበት ስፍራ ወጥቶ እንዴት ነው ሌሎቹ የሚያርሱት ብሎ እንኳን አይማርም Even doesn't take a lesson from people who are in the same field. ሰለሞን ከቤተ መንግስት ወጥቶ ሰፈር እየጎበኘ ከሰፈሩ ይማራል And the King Solomon take a lesson and extract an information from such king. ከሰፈር ወጥቶ ከሰፈሩ እየተማረ ነው ሰለሞን He leave his palace, yet he extract an information. ይሄ ሰውዬ ደግሞ መሬት ይዞ አእምሮ ጎሎታል Yet this man lack of understanding, though he has a land. የሰማችሁ ነው Are you with me? ሁሉ ጊዜ እግዚአብሔርን ስትለምኑት So whenever you pray unto God, አንድ ነገር ብላችሁ ጠይቁት ask him one thing. አእምሮዬን በኃይል ባርከው በሉ He says, bless my mind. እስኪ ንገሩት Oh God, bless my mind. God, bless my mind. አእምሮዬን በኃይል ባርከው በሉት Bless my mind. አእምሮዬን በኃይል ባርከው Bless my mind. አእምሮዬን በኃይል ባርከው Bless my mind. ይሄ ሰውዬ So this man, የጎደለው አንድ ነገር he ነው lacks something. አእምሮ Mind. አእምሮ Understanding. አእምሮ He lack understanding. መሬት አለው ግን አእምሮ የለውም He has a land, yet he lack understanding. መሬት አለው አእምሮ የለውም He has a land, yet he lack understanding. መሬት አለው ሰነፍ ነው He's slothful, though he has a land. ሰርተፊኬት አለው አእምሮ He has የለውም a certificate, but he doesn't have understanding. ሰርተፊኬት አለው አእምሮ He የለውም doesn't have understanding, though he has a land. ሰርተፊኬት አለው ሰነፍ ነው He has a certificate, yet he doesn't have. እጁ ላይ እናንተ የምትፈልጉት ነገር በሙሉ አለው እሱ ግን አእምሮ He የለውም is resourceful, but he lack understanding. ሰለሞን ሲያይ እንደዚህ አለ When King Solomon behold, he says this word. እንደዚህ አለ ልክ የቀኑን ሪፖርት ሲጽፍ እንደዚህ አለ When he write the report of the day,
ከቤተ መንግስት ወጥቼ when I leave my palace, አእምሮ በጎደለውና ታካሽ ሰው በሆነ እርሻ አለፍኩ። I was bypass of the field land who is lack of understanding at the same time slothful. የሰውየውን ስም አልጻፈም። He doesn't describe the name of the person. ሰውየውን ስሙን ሲጠራው እንደዚህ ብሎ ጠራው። And he called him his name. አእምሮ የጎደለውና ታካሽ ሰው። He's void of understand and slothful man. አእምሮ የጎደለውና ታካሽ ሰው። He's slothful and void man. በህይወታችሁ in your life ሁለት ነገር ያስፈልጋችኋል። you need two things. ሁለት ነገር you need two things. አእምሮና and mind ትጋት። and it says ምሳሌ 22ን ክፈቱ። let's go on to Proverbs 22. አእምሮና ትጋት። ባለጸጋ ለመሆን in order to be prosperous, ባለጸጋ ለመሆን in order to be prosperous, እግዚአብሔር በሰጣችሁ ነገር ተጠቃሚ ለመሆን in order to be resourceful what God gave you, ሁለት ነገር ያስፈልጋችኋል። you need two things. ሁለት ነገር you need two things. ይሄ ሰውዬ this man ሁለት ነገር ነው የጎደለው። he lacked two things. ትጋትና አእምሮ። the first one is hard working at the same time lack of mind. ትጋትና አእምሮ ነው የጎደለው። hard working at the same time lack of mind. ትጋትና አእምሮ ቢኖረው ያንን መሬት ይዞ though he has hard working at the same time at that land, ያንን መሬት ይዞ though he has that land, ከተማውን መመገብ ይችላል። he can feed the whole city. በዛ መሬት in that land ትልቅ ኢንቨስተር መሆን ይችላል። he can an investor, a great investor. በዛ መሬት through that land ቢሊዮነር መሆን ይችላል። he can be a billionaire. ቢሊዮነር መሆን ይችላል። he can be a billionaire. በዛ መሬት in that land በዛ መሬት through that land በዛ መሬት through that land እግዚአብሔር ዛሬ አእምሮ ይባርካችኋል። God will bless your mind today. ለአእምሮአችሁ ጸልያለሁ። I pray for your mind. ከአእምሮአችሁ ቀጥሎ ግን ከእናንተ የሚጠበቅ አንድ ነገር አለ። there is second thing that describe from you. ምንድነው ካላችሁኝ ትጋት። that your hard work. ትጋትን እግዚአብሔር አይሰጣችሁም። that God doesn't give you this thing. ትጋትን እናንተ የምታደርጉት ነገር ነው። it is you that you produce it. ትጋት ከእናንተ የሚጠበቅ ነው። hard working is from your side. እናንተ ናችሁ የምትተጉት። it is you work hard. እናንተ ናችሁ የምትተጉት። you work hard. ይሰማችሁ ነው? are you with me? ትጋት ከእናንተ የሚጠበቅ ነው። it is like from your side. መጽሐፍ ቅዱስ እንደሚታውቃላችሁ do you know what the Bible says? ሰነፍ ሰው ይላል it says a wicked man ከመኝታው ለመነሳት in order to rise from his bed በመገድ አንበሳ አለ ብሎ ይተኛል። he sleep again though there is a lion in the city. ኧረ ተነስ ስራ እንሂድ ስትሉት it says let's walk up into the መንገዱ ጃም ነው ታክሲ የሚባል ነገር የለም ይላችኋል። he told you that there is no taxi to jam of us. ሰነፍ ሰው slothful man በመንገድ in his way አንበሳ አለ ብሎ ነው የሚተኛው። he sleep that he say there is a lion. መነሳት አይፈልግም። he doesn't want to leave his bed. መነሳት አይፈልግም። he doesn't want to leave his ይሄ bed. ሰውዬ ሰነፍ ከመሆኑ የተነሳ this man since he want to be slothful መሬቱን እንዳያርሰው እሸዋለሁ ይላችኋል። he says there is a throne in the land he want to plow it. መሬቱን እንዳያርሰው መሬቱ አይመችም ይላችኋል። he says the land is not comfort. ሰነፍ ሰዎች so slothful people ሰነፍ ሰዎች slothful people ብዙ ኤክስኪውዝ አላቸው። they have a lot of excuse. በጣም ብዙ ኤክስኪውዝ አላቸው። they have a lot of excuse. ለምንድን ነው ይሄን የማታደርገው ብሏቸው? ask them why don't you do this? በዚህ ምክንያት this is the reason. ለምንድን ነው በዛኛው የማታደርገው? why don't you do this? በዚህ ምክንያት this reason. ነገ ጧት 1 ሰዓት ነው በሏቸው። says call them unto 7 a.m. ጧት 1 ሰዓት ነው በላቸው። 7 a.m. ምን የሚል ምክንያት ይነግሩሃል? they will give you ለመነሳት 11 ሰዓት ተኩል አይሞክሩም። they didn't try to rise up at 5 p.m. ጧትኛ ሰፈር ታክሲ የለም ይሉሃል። they told you that there is no taxi now. ሰነፍ ናቸው። they are slothful. ሰነፍ ናቸው። they are slothful. እንደዚህ አይነት ሰዎች so such kind of people መሬት ብሰጣቸው though we give him a land ሽንኩርት ያበቅሉበትም they will not give us onion. እሾህ ነው የሚበቅልበት። they will give grown up of thorns. እየሰማችሁ ነው? are you with me? ራሳችሁን so when yourself ራሳችሁን for yourself በየትኛውም አቅጣጫ ውስጥ እግዚአብሔር ስራ ሲሰጣችሁ whenever God give you in every aspect of your life ራሳችሁን አለማምዱት። so train yourself. ምን መሆን አለማምዱት መሰላችሁ? let me tell you what you're going to train you. ትጋትን አለማምዱት። to become hard work. ትጋት የእናንተ ነው። it is beyond, it is your እናንተ side. የምታደርጉት ነገር ነው። it is you, your portion. ትጋት እናንተ የምታደርጉት it ነገር is you who is going to do it. ከእናንተ የሚወጣ ነገር ነው። there is something that it's the product of you. እየሰማችሁ ነው? are you with me? ምሳሌ 22 ቁጥር 29 Proverbs 22 verse 29 ቁጥር 29 በስራው የቀለጠፈ ሰው አይታል። በስራው የቀለጠፈ ሰው አይታል በነገስታት ፊት ይቆማል። በቃ በስራው የእንግሊዝኛው ትጋት ነው የሚለው። በስራው የተጋን ሰው አይታል። ሰለሞን እኮ ነው የሚጠይቀው። have you seen a man who is diligent? አእምሮ የሌለውን ሰው አይቻለሁ አለ። he said I behold a man who is void. በስራው ደግሞ ትጉ የሆነን ሰው አይቻለሁ። I saw a person who is diligent. ይሄ ሰው እያለ this person በነገስታት ፊት ይቆማል። he will stand before kings. last time
ቤተ መንግስት የነበረ ሽልማት እያየው ነበር። I was beholding what was in a palace happening. ቤተ መንግስት የነበረ ሽልማት There was an award in the palace. እና ግብር ከፍተኛ ግብር ከፋይ የሆኑ ሰዎችን እያየው ነበር። I was looking up to people who has high paid tax or paid. 600 ሚሊዮን It says 600 million. 1 ቢሊዮን 1 billion. 300 ሚሊዮን 300 million. የክልል በጀት ነው ይመስለው አይደል? A budget of one city. የከፈሉት ታክስ ነው። It is a tax that they paid. ፕራይም ሚኒስተሩን ማናገር እንፈልጋለን አላሉ። He doesn't say we can't want to speak the prime ስራቸው minister. ነገስታት ፊት ያቆማቸዋል። Their diligence will bring forth unto king. መንግስት ራሱ ነው ፈልጋለሁ እናንተን ፈልጋለሁ ብሎ ይጠራቸው። Even the government called unto them. ስራችሁ ነገስታትም ደካማም ሰዎች ፊት ያቆማቸዋል። So your diligence will bring forth unto weak man at the same time kings. ትልቁ ነገር ስራችሁን የምትሰሩበት አእምሮና ስራችሁን የምትሰሩበት ትጋት ነው ወሳኙ። The greatest thing is the mind that you have at the same time the diligence that you possess. እነዚህ ሰዎች ቢፎር እንደዚህ አልነበሩም። Those people that are not before this lifetime. ትጋታቸው Their diligence. like ይሄን ያክል ከፍለናልና መንግስት መሪ የሆነን ሰው ልናገኝ እንፈልጋለን አላለም። They didn't require for the prime minister. መሪው ራሱ እነዚህን ሰዎች ማግኘት The ፈልጋል። prime minister required that. ስራቸው ነገስታት ፊት ያቆማቸዋል። So their job make them diligent in ቀጣይ front of ነገስታት you. ፊት እንድትቆሙ ጸልያለሁ። Next I pray for you the same history. ነገስታት ራሳቸው እንዲጠሯችሁ ጸልያለሁ። I pray that kings may call it. እንዲደውሉላችሁ ጠራለሁ። And they may call you. እንፈልጋችኋለን እንዲሏችሁ ጸልያለሁ። They may require 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 you. እንፈልጋችኋለን እንዲሏችሁ ጸልያለሁ። I pray they may require you. እንፈልጋችኋለን እንዲሏችሁ ጸልያለሁ። They may require you. እነዚህ ሰዎች This person, ስራ አለ። they have a task. በስራው የተጋን ሰው አይተሃል አለ Have you ሰለሞን። seen a man who is diligent? ከዚህ እነዚህን ሰዎች አለ በእኛ ፊት ይቆማሉ። This person will stand in front ሰለሞን of ንጉስ us. ነው። King Solomon said that. ላስት ታይም እኔ አጠገብ ያያችሁ ሰውዬ እኔ አጠገብ የመጣው እድለኛ ስለሆነ አይደለም ማለት። The person who was beside me was not a lucky person. በስራው ትጉ ስለሆነ ነው። He was a person who was diligent. እግዚአብሔር ስራ ሲሰጣችሁ፣ Whenever God give you a task, እግዚአብሔር ኔትወርክ ሲሰጣችሁ፣ when God give you a network, እግዚአብሔር ኤቭሪቲንግ ሲሰጣችሁ፣ whenever God give you a resource, የመጀመሪያው ነገር the first thing you have to do ስራውን ከመስራታችሁ በፊት before you work the job, ስለ ስራው ወቁ። you have to know about the business. አእምሯችሁን ተጠቀሙ። Use your mind. ነግሬያችኋል። አእምሮ የጎደለው ሰው ሰርቲፊኬት ሊኖረው ይችላል። The person may have a certificate who is slothful. አእምሮ የጎደለው ሰው ማስተርስ ሊኖረው ይችላል። A person who has lack of understanding may have a certificate. አእምሮ Masters. የጎደለው ሰው A person who lack understanding, ዶክተር ሊሆን ይችላል። he may have a doctor. አእምሮ ምን ያለው A person who lack የጎደለው ሰው understanding. በህይወታችሁ ውስጥ In your life, እግዚአብሔር በሚሰጣችሁ ነገር ውስጥ and everything that God gave you, የመጀመሪያ ነገር the first thing you have to do, አእምሯችሁን በኃይል እንዲባርክ ጸልዩ። I pray that may God bless your mind. አእምሯችሁን በኃይልና በኃይል እንዲባርክ ጸልዩ። Pray that may God bless your mind mightily. ሁለተኛ Second thing, ትጋትን በኃይል ጨምሩበት። increase diligence in your life. ሰለሞን King Solomon, አንድ ድንቅ የማደንቀው ትልቅ ኳሊቲ ልንገራችሁ። let me give you the great quality he has possessed. ትልቅ ኳሊቲ Great quality. አባቱ ዳዊት His father David, ነገስታት ጋር ሲዋጋ when he fight with kings, ከተዋጋቸው በኋላ after the fight of the war, እሱም ወታደር እነሱም ወታደር ካጡ በኋላ whenever they lose soldiers among them, ምርኮ ይሰበስባል። he gather of what he captured, ያገኘውን ከብት ይወስዳል። and also the cattle ያገኘውን ወርቅ ይወስዳል። and gold also. ልጁ ሰለሞን King Solomon, 40 ዓመት ሙሉ ተዋግቶ አያውቅም። he doesn't fight for 40 years. ምን እንዳደረገ ታውቃላችሁ? Do you know what he did? ትልልቅ ቤተ መቅደሶችን ገነባ። He built a palace or temples. ሰዎች ቱሪስት ሆነው ወርቅ ይዘው መምጣት ጀመሩ። And the same people came to bring forth their gold. ይሄ ሰውዬ ምን አይነት ጥበብ ነው ያለው እያሉ በፊት ተዋግቶ የሚሰጥ ወርቅ ቱሪስት ሆነው ይዘው መምጣት ጀመሩ። The tourists bring forth their gold in the return of other things. የደቡቧ ንግስት ወርቅ ይዛለት መጣች ይላል መጽሐፍ ቅዱስ። The Bible says Queen of the Sheba bring him forth the gold. ያስመጣት ተዋግቷት አይደለም፣ ያስመጣት በአእምሮ ነው፣ በጥበብ አስመጣት። It is by wisdom, by understanding that make him to bring a gold. ገንዘብን በሁለት አይነት መንገድ ማግኘት ይቻላል። You can have money in two ways. ታግላችሁ ማግኘት ትችላላችሁ። You can bring it by fight. በጥበብ ደግሞ ከነሱ መቀበል ትችላላችሁ። You can receive them by wisdom. እንደዚህ እንዲሆንላችሁ ጸልያለሁ። I pray that it may happen for you. Receive it, receive it, receive it.
አምሯችሁ በጥበብ እንዲባረክ ጸልያለሁ። I pray your mind may blessed by people. አምሯችሁ በጥበብ እንዲባረክ ጸልያለሁ። I pray that your mind be blessed. አምሯችሁ በጥበብ እንዲባረክ ጸልያለሁ። I bless that your mind be fruitful. አምሯችሁ በጥበብ እንዲባረክ ጸልያለሁ። I bless you that your mind be wisdom. አምሯችሁ በጥበብ እንዲባረክ ጸልያለሁ። I pray that your mind full with wisdom. አምሯችሁ በጥበብ እንዲባረክ ጸልያለሁ። I pray that your mind full with wisdom. ሰነፍ ያልሆኑ ሰዎች Listen to me. አምሮ ያላቸው ሰዎች The people who has a mind, ጥበብ ያላቸው ሰዎች people who has a wisdom, ስራ ስጣቸው። give them a task. ምክንያት የላቸውም። They don't have a reason. ምክንያት የላቸውም። They don't have a reason. ከሰጣቸው በኋላ After you give them, ውጤት ነው የሚሰጡ። they give you a result. ምንም አይነት ምክንያት አምሯቸው ውስጥ የለም። Because there is no excuse in their mind. ምንም አይነት ምክንያት አምሯቸው ውስጥ የለም። They don't have an excuse in their life. ምንም አይነት ምክንያት Nothing excuse. ሁሉ ጊዜ ምክንያት የሚያቀርቡ ሰዎች People who give an excuse, እሾ በቅሎበታል የሚሉ ሰዎች the people that say it's full of thorns, ሰነፎች ናቸው። they are slothful. እጅግ በጣም ሰነፎችና አእምሮ የጎደላቸው ሰዎች ናቸው። They are slothful and void of mind. አእምሮ የጎደላቸው ሰዎች ናቸው። They have lack of understanding. አእምሮ የጎደላቸው ሰዎች They ናቸው። have lack of understanding. አእምሮ የጎደላቸው ሰዎች They ናቸው። have lack of understanding. ሁሉ ጊዜ ምክንያት አላቸው። They have always a reason. በላይፋችሁ እንደዚህ አይነት ሰዎች የሉ? There are any people, such kind of people in your life? አብዛኞቻችሁ ደግሞ እንደዚህ አይነት ሰው ሆናችሁ ራሳችሁን አግኝታችሁ ታውቃላችሁ? Have you ever met in this kind of point? ለምንም ነገር በመንገድ አንበሳ አለ እያላችሁ ነው የምተኙት? That you give an excuse for your sleep? በመንገድ አንበሳ አለ። There is a lion in my way. ሰነፍ ሰው እንደዛ ነው። Slothful people are like that. በመንገድ አንበሳ አለ ብሎ ይተኛል። They sleep and sleep. ምክንያት አለው። ለዚህም They have excuse for every point. ለዚህም They have excuse for every point. መሬት አለው። They have a land. ላለማረስ ምክንያት አለው። But he has an excuse not to plow it. ላለማረስ ምክንያት አለው። He has an excuse not to plow it. መሬቱ ላይ ዘር ላለመዝራት ምክንያት አለው። He has a reason not to plow it. ትራክተር አልመጣም ይላቸዋል። He says my tractor is not arrived. ሰራተኞች የሉም ይላቸዋል። My helpers are not right. መሬቱን የሚመነጠር ሰው የለም So ይላቸዋል። there is no man who can help me. ማን የሚረዳኝ ሰው አጠገቤ ሰው የለም There ይላቸዋል። is no man who can help me. ደሃ ነው እንዳትሉት ደግሞ መሬት አለው። Yet not to call him a poor, has a land. ግን ሰነፍ ነው። At the same time slothful. በእጁ ከያዘው ነገር ፍሬ ማፍራትና ጥቅም ማግኘት አያውቅም። He doesn't know how to become fruitful from the things that he is እጁ in his ላይ hand. መሬት አለ፣ ከመሬቱ ግን ዘርቶ መብላት አያውቅም። He doesn't know how to grow things, yet he has a land. እጃችሁ ላይ የሆነ ነገር ካለ If there is something in your hand, እግዚአብሔር አእምሯችሁ እንዲባርከው I ነገሩት። bless you that may God bless your mind. አእምሯችሁን እንዲባርከው ነገሩት። May God bless your mind. ቀደም ወደ አነበብነው የምሳሌ መጽሐፍ እንምጣ። ኢየሱስ በዚህ አለ። Jesus is here. ምሳሌ 24 Proverbs 24 from 30 up to 32. ቁጥር 33 እና 34 ስለዛ ሰነፍ ሰው በሚያወራበት ሰዓት ጥቂት ትተኛለህ፣ ጥቂት ትተኛለህ፣ ጥቂትም ታንቀላፋለህ፣ ጥቂትም ታንቀላፋለህ፣ ትተኛ ዘንድም ጥቂት እጅህን ታጥፋለህ። ትተኛ ዘንድ ደግሞ ጥቂት ሰውየው ሶስቴ ነው የሚተኛው። The man sleeps 3 times. እስኪ አንብበው መጀመሪያ። Read it again. ጥቂት ትተኛለህ፣ አንድ የተኛውን ጥቂት ትተኛለህ፣ አንድ ጥቂትም ታንቀላፋለህ፣ ሁለተኛ ደግሞ ያንቀላፋል። የቅድሙ መኝታ አልነበረ፣ አሁን ትንሽ ላንቀላፋ ይላል። ሁለት ትተኛ ዘንድም ጥቂት እጅህን ታጥፋለህ። ሶስቴ ነው የሚተኛው ሰውየው። እሺ እንግዲህ ድህነት እንደ ወንበዴ፣ እንግዲህ ድህነት እንደ ወንበዴ፣ ችጋርም ሰይፍ እንደ ታጠቀ ሰው ይመጣብሃል። ችጋርም ሰይፍ እንደያዘ ሰው ይመጣብሃል። ክብር ለኢየሱስ ይሁን። ሰውየው ያን የመሰለ ሰፊ የእርሻ መሬት ይዞ The man who has possessed a great land, ሰለሞን የእንቅልፍ ህይወቱን ማየት አለብኝ አለ። he says, King Solomon, behold his sleeping time. አእምሮ የጎደለው ነው ብሏል። His lack of mind. ከዛስ ምን የጎደለው ነው? ታካሽ ነው። He's slothful. ከዚህ ሰውዬና ከእርሻው ትምህርት ወስጃለሁ አለ። I have extracted a lesson from him. ከዛ ኔክስት እስኪ እንትን እንበል የእንቅልፍ ህይወቱን ደግሞ እኔ አለ። He says, let's next examine his sleeping time. ጥቂት ይተኛል አለ። He sleep a little. ጥቂት ደግሞ መልሶ ያንቀላፋል። His little slumber. ከዛ ደግሞ ድጋሚ ለመተኛት እጁን ያጥፋል። He says, little folding of his down to ሰውየው sleep. ሶስቴ ነው የሚተኛው። So the man sleeps 3 times. ሰውየው ሶስቴ ነው የሚተኛው። The man sleeps 3 times. ክብር ለኢየሱስ ይሁን። Glory to God. አእምሮ የጎደለው ሰው So a man who lack of understanding, ኢንጆይ የሚያደርገው በስራ ሳይሆን በእንቅልፍ ነው። he enjoys sleeping rather than a task. አንዳንዶቻችሁ አሁን ብተኙ ከ3 ቀን በኋላ ነው የምመጣው።
Some people, when you sleep now, you came after 3 days. ልከኛ አሁን ብትተኙ ከ3 ቀን በኋላ እኛ መምጣት ያለብን That we came after 3 days. እንዴ like 6 ሰዓት ተኝታ ተነሳ ብንልህ እንዴ አሁን መተኛት ያለ እንዴ ነው የምትለን? It says 3 ነው የምትተኛው። You sleep 3 hours, 3 times. የሰማችሁ ነው? 3 ነው የምትተኛው። You sleep 3 times. ሰለሞን እዚህ ሰውዬው ህይወቱ 3 ችግር ነው ያየው። So there is 3 problems. አንደኛ ሰነፍ። The first one is the slumber. ሁለተኛ አእምሮ የጎደለው። Is lack of understanding. ሶስተኛ ደግሞ እንቅልፋም ነው። He sleep too much. እንደዚህ አይነትን ሰው አለ። So for this kind of people, ወንበዴ እንዴት ነው ወደ ቤታችሁ የሚመጣው? how do you think that poverty or travels into your life? ወንበዴ ህይወታችሁ ላይ የሚመጣው በቤታችሁ ውስጥ የሚመጣው So an enemy came into your life by night ወይም በምሽት ታይም ነው። It's by night time that he came. በራችሁን ቆልፋችሁ በራችሁን ሰብሮ ይገባል። He broke your doors though you locked it. ድህነት እንደዛ ነው። Poverty is like that. እንቅልፋም ወደሆኑ ሰዎች በእንደዚህ አይነት ሁኔታ ነው የሚመጣው። And poverty came from people who slept too much. አልፈልግህም እያላችሁት በራችሁን ሰብሮ ይገባል። He entered you though he doesn't know you. ሳንቲም ያዘ ሰው አለ? ኢትዮጵያ አንድ ብር የኢትዮጵያ አንድ ብር ያዘ ሰው አለ? ሳንቲም who has any coin? ይሄ ከፊት ያለው ሚዛን አያችሁት? Have you seen the way? ከኋላ ያለው ምንድነው? አንበሳ Lion and then way. አንበሳውን ላውጣው ብትሉት ሚዛኑም አብሮ ይወጣል አይደል? When you want to extract the lion, at the same time the way will extract too. ሚዛኑን ላውጣው ብትሉት አንበሳውም አብሮ ይወጣል። At the same time to the reverse. ሁለቱም አንድ ፔጅ ላይ ነው ያሉት። They are in the same page. አንድ ገጽ ላይ ነው ያሉት። They are in the same page. ድህነትና እንቅልፍ እንደዛ ናቸው። At the same time sleep and poverty. ድህነትና እንቅልፍ እንደዛ ናቸው። At the same time sleep and poverty. እንቅልፍ ባለበት ስፍራ Whenever there is a sleep, ትንሽ ብታሸቱ ድህነት አለ። if you sniff it, there is a poverty. ድህነት ባለበት ስፍራ Whenever there is a poverty, ትንሽ ብታሸቱ እንቅልፍ አለ። when you sniff it, there is a sleep. እስኪ አንድን ሰው ጥሩትና Call someone. ይሄን ስራ ልሰጥህ ነበር ግን ስራው 7 ሰዓት ይወስዳል በሉት። Tell him that the task will take up to 7 hours. Tell him. ሰውየው የድህነት መንፈስ በኃይል ያለበት ሰው ከሆነ መቼ ነው የምናርፍ? መቼ ነው የምንተኛው ይላል። It says, when shall we sleep? It speak about that. ፖቨርቲ እና እንቅልፍ አብረው የሚሄዱ ነገሮች ናቸው። Because poverty and sleep walk together. እየሰማችሁ ነው? Are you with me? ቢሾፕ ዴቪድ ኦየዴፖ የሚባል ማቃቸው አንድ እግዚአብሔር ሰው አሉ። There is a great man of God they called Bishop Oyedepo. 100,000 ህዝብ የሚይዝ አርክ የሚባል ትልቅ ቤተክርስቲያን እየገነቡ ነው። They are building that called an ark in thousands of people gathering. የናይጄሪያ መንግስት The government of Nigeria, ለማንም ሰው ያልፈቀደው ለሳቸው ፈቅዶላቸዋል። they allow him to the land who doesn't allow to anybody. የትም ሀገር መሄድ ከፈለጉ እዛው ቸርቹ ያለበት ስፍራ ላይ የአውሮፕላን ማረፊያ መገንባት እንደሚችሉ ፍቃድ ሰጥቷቸዋል። They give them a license for a plane that he may fly to any place. የትኛውም እሳቸውን ሊያገኙ የሚመጣ ሰው ኤርፖርት አይደለም ዳይሬክት እዛ ሄዶ ማረፍ ይችላል። Any person can land onto the place where they build it. Anybody want to meet ከሀገር ለመውጣት ከቸርች ተነስተው ብድግ ብሎ ፕሌን አስተስተው መሄድ ይችላል። They can have their plane from their church. እና እሳቸውም እንዳሉ ልንገራችሁ። Do you know what they said? ድህነትን ከህይወቴ ለመስበር ብዙ ነገሮችን አድርጌያለሁ አሉ። I have made many things in order to break poverty from my life. ካደረኩት ትልቁ ነገር አሉ The first thing I have made is በቀን 2 ሰዓት ነው የምተኛው አሉ። I sleep for 2 hours. ከባድ ነው አይደል? Is it difficult? ላለፉት 40 እና 50 ዓመታት በቀን 2 ሰዓት ነው የተኙት። They sleep for 2 hours for the past of 40 and 50 years. ሲተኙ እንቅልፌን ባርክልኝ ብሎ አይተኙም። They didn't say God bless my sleep. እኛ እንደዛ ነው ብለን እንቅልፌን ባርክልኝ ነው የምትሉት። We pray like that. አንዳንድ ሰው እንዳትነሱ ያዕቆብ ሌሊት ያርግላችሁ ይላል። እንዳትነሱ ነው። Some people they say may the night be as the night of Jacob. ይሰማችሁ? በቀን 2 ሰዓት They sleep for 2 hours. በቀን 2 ሰዓት They sleep for 2 hours. ያሉበት ኤሪያ ላይ የራሳቸው ከ2000 በላይ የሚበልጥ የባንክ ብራንች አላቸው የራሳቸው። They have more than 2,000 of bank branches. እና ከህይወታቸው ላይ ድህነትን መስበር ሲያስቡ የመጀመሪያው የሰበሩትና ያስተካከሉት ነገር የእንቅልፍ ሰዓታቸውን ነው። The first thing they break is the sleeping time when they want to cast out poverty from their life. ሁሉ ጊዜ አንድ ጥናትን ስታዩ So whenever there is a research that made, ጥናቱን ያጠናውን ሰው እዩ። look unto the person that he made a research. ጥናቱን ያጠናውን ሰው Look at the person who has made a research. ጁስ ውስጥ ያለው ስኳር አይጎዳም ብሎ አንድ ዶክተር ጥናት ከሰራ If a doctor made a research there is no problem with the sugar inside of a juice, ይሄንን ጥናት ስፖንሰር ያደረጉ ሰዎች ነዋቸው። look after the people who was after the sponsorship. ምናልባት አንዳንድ ጊዜ ጁሱ ባለቤት የሆኑ ሰዎች ናቸው ስፖንሰር የሚያደርጉት። They are the people who are the owner of that juice who sponsor it. በቀን 8 ሰዓት ነው ብሎ የነገራችሁ ሰውዬ The person who told you can sleep for 8 hours. ባክግራውንዱን ብታጠኑት ቀኝ የገዛችሁ ሰውዬ ነው። He's a person who his background is the one
who was in slavery of you. የሰማችሁ ነው? Are you with me? ባክግራውንዱን የምታጠኑት እኛን ቀኝ የገዛን ሰውዬ ነው። He is a person who was colonized us. ስንት ሰዓት ነው እሱ የሚተኛው ብትሉት በቀን 4 ሰዓት ወይ 3 ሰዓት ነው የሚተኛው። He sleep for 3 or 4 hours. ፖቨርቲን ከላይፋችሁ ላይ ምን ለመስበር So in order to break poverty from your life, የእንቅልፍ ሰዓታችሁን አስተካክሉ። you have to decrease the hour of your sleep. እየሰማችሁ ነው? Are you with me? መንፈሳዊ አባቴ ይህችን ቃል ይናገራል። My spiritual father used to repeat this word. ለማረፍ ብላችሁ እንጂ ኢንጆይ ለማድረግ ብላችሁ አተኙ ይላል። So do not sleep for enjoyment, yet to get rest. ኢንጆይ ለማድረግ የምተኙ ከሆነ 10 ሰዓት አይበቃችሁ። So you cannot, it's not very enough for 10 hours. የእንቅልፍ ላይፋችሁን እስካልሰበራችሁ ድረስ Unless you break your sleep time, በመንፈሳዊ ነገር ፕሮስፐር አታደርጉ። you cannot prosper in spiritual things. በፋይናንሻል ነገር ፕሮስፐር You አታደርጉ። cannot prosper in finance. በሁለቱ ነገር ፕሮስፐር ማድረጋችሁ You cannot prosper in both of them. በፍጹም ፕሮስፐር ማድረጋችሁ Never you cannot prosper. የሰማችሁ ነው? Are you with me? በፍጹም ፕሮስፐር ማድረጋችሁ You can never prosper. ሶ ከላይፋችሁ ላይ መስበር ያለባችሁ ቢጉ ነገር The greatest thing you have to break from your life. ነገራችኋል። ድህነትና እንቅልፍ አንድ ላይክ የሳንቲም ሚዛንና አንበሳ ናቸው። Poverty and sleep in the same page. በፍጹም አትለያዩአቸው። You cannot separate them. በፍጹም አትለያዩአቸው። You cannot separate them. ዛሬ አዳር ፕሮግራም አለን ብንል When you say there is a night prayer, አብዛኞቻችሁ many of you, በጸሎቱ ስለምታገኙት በረከት አይደለም የምታስቡት። he doesn't think about the blessing that you receive from prayer. ስንት ሰዓት ነው የምንተኛው የሚለውን ነው የምታስቡት። You think about for how long period you're going to sleep. ለዛ ነው ፕሮስፐር የማታደርጉት። That's why you don't prosper. ክብር ለኢየሱስ ይሁን። Glory to God. እንቅልፍ በጣም የምትወዱ ሰዎች ከሆናችሁ If you love too much of sleep, ድህነትን በጣም ነው የምትወዱት። it means you love poverty too much. በተዘዋዋሪ ድህነትን እጅግ በጣም ነው የምትወዱት። At the same time, you love poverty too much. አንድ አይሁዳዊ So one Jew, ከ11 ሰዓት በኋላ አይተኛም። he doesn't sleep before 5 a.m. ከ11 ሰዓት በኋላ He doesn't sleep. እግዚአብሔር መና አወርዶላችሁ መና እንዲሰበስቡ ሲነግራችሁ 11 ሰዓት በጧት ተነስታችሁ ሰብስቡ ነው ያለው። It was God instructed them rise up in the early of 5 a.m. morning. በማለዳ ተነስታችሁ ሰብስቡ ነው In ያለው። the morning of 5 a.m. በማለዳ ተነስታችሁ ምን በሉ? In the morning of 5 a.m. gather your manna. ለዛ ነው ፕሮስፐር የሚያደርጉት። That's why they prosper. እስኪ ባለጸጋ የምትሏቸውን ሰዎች የእንቅልፍ ላይፋቸውን ይዩ። Behold to the people who are prosperous. የሰማችሁ ነው? Are you with me? ባለጸጋ የምትሏቸውን ሰው Look unto the people. የቤታቸውን በር ዘበኛ ይከፍትላቸው እነሱን የሚከፍቱት because ዘበኛው ድሃ የሆነው በእንቅልፉ ምክንያት ስለሆነ እነሱ ሲነቁ እንኳን ተኝቷል። The guard is poor because he behold always into their lock. It by himself they open. ዘበኛው ለራሱ እነሱን የሚቀሰቅሱት There they knock after they are ተነስና ክፈትልን ይሉታል። ተነስና wake up and open for us. ከፍተህልን መልሰህ ተኛልህ ይሉታል። It says you're going to sleep later. እነሱ ሊተኙ እኮ አይደለም ሊሰሩ እየወጡ ያሉት። They are leaving in order to work. ዘበኛው ግን እንቅልፉ እንደሚወድ ስለሚያውቁ ትከፍትልንና መልሰህ ተኛልህ ይሉታል። It says when you open for them you're going to sleep again. መንፈስ ቢሆን እንሰብሮ ነበር። If it was a spirit we can break. It's not a spirit. ክብር ለኢየሱስ ይሁን። Glory to God. 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 አእምሮ የጎደለው ሰው A man who lack understand, ሰነፍ ሰው who is slothful, እንቅልፍ በጣም ነው የሚወደው። he loves too much to sleep. አእምሮ የጎደለው ሰው A person who void of understand, አእምሮ የጎደለው ሰው a person who lack of understanding, ሰነፍ ሰው who is slothful, እንቅልፍ በጣም ነው የሚወደው። he loves too much sleep. ፕሮስፔሪቲ Prosperity, ባለጠግነት prosperity, እና ድህነት and at the same time poverty, ኢቭን የእንቅልፍ ህይወታችሁን ላይ ተጽዕኖ የመፍጠር አቅም አላቸው። they have an influence in the time of your sleep. አንድ ጊዜ እዚህ ኢትዮጵያ ውስጥ One of the time in Ethiopia, አንድ ቱሪስት መጣ። a tourist came from Ethiopia. የሰማሁትን ነው የምነግራችሁ። This is the thing that I heard it. ከዛ ከአንድ ማንጎ ዛፍ ስር Like from the tree of mango, የተኛ ገበሬ ጋር ማውራት ጀመሩ he started to communicate with a farmer. እና ገበሬው ተኝቶ And the farmer was asleep. ማንጎን እየበላ ነው። He was eating the mango. ቱሪስቱ እንደዚህ አለው፣ And the tourist said, ይሄንን አሁን ስለ ፋይናንስ ላውራህ አለው። let me teach you, let me speak about a finance. እርሻህን ለምን አታሳድገውም አለው። It says, why don't grow your land? እርሻውን አሳድጌውስ አለው። It says, after that, what it happened? ካሳደግከው በኋላ ኢምፖርት ወይና ኤክስፖርት አደርጋለህ አለው። ኤክስፖርት አደርጋለህ። You can export the goods of the things that you grow them. ኤክስፖርት አድርጌስ አለው። After that, what exported? ትልልቅ ከተሞች ላይ ህንጻና ቤቶችን ትገዛለህ አለው። And he built after that a great building in the city. ህንጻና ቤት ገዝቼስ አለው። After that, what it happened? ከዛ በኋላ ትልልቅ መርከቦችን ትገዛለህ፣
ንግድህን በኃይል ታሳድገዋለህ አለው። You increase your trade in a vast way. ትልልቅ መርከቦችን ከገዛውስ በኋላ አለው። After that, when I bought of a ship, እዛ ከደረስክማ ተኝተህ ትበላለህ አለው። it says you're gonna ተኝተህ ትበላለህ። when you read them, you're gonna eat while you're asleep. ከዛ ገበሬው አሁንስ ምን እያደረኩ ነው አለው። And said the farmer, now I'm doing the same thing. አሁንስ ተኝቼ እየበላሁ አይደል እንዴ አለው። At the same time now I'm eating it. ሰነፍ ሰው እንደዚህ ነው። A slothful man is like this. ይሄን ሁሉ አድርጌ አለው። It says after I have done this all thing, ተኝቼ ከሆነ በላው አሁንም ተኝቼ እየበላሁ ነው አለ። it's the same thing is repeating at the same time. እየሰማችሁ ነው? Are you with me? ድህነትን ከህይወታችሁ ለማስወጣት ከፈለጋችሁ In order to cast poverty out of your life, ጥበብ፣ wisdom, ትጋት፣ diligence, የእንቅልፍ ህይወታችሁን ማስተካከል። you have to correct the sleep time. ሶስቱን ካስተካከላችሁ If you correct 3 of them, ትንሽዬ እርሻ ቢሰጣችሁ if you give a little land, በሺህ ሄክታር ከወሰዱት በላይ መስራት ትችላላችሁ። you can be fruitful to the people who have a great hectares. ትንሽዬ ነገር ኑሯችሁ A small thing is in your hand. ከተማውን መግዛት ትጀምራላችሁ። You can govern the city. ከተማውን መግዛት You ትጀምራላችሁ። 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 can govern. መጽሐፍ ቅዱሳችሁ ውስጥ የጌታ የኢየሱስን ህይወት አይታችኋል አይደል? Have you seen the life of Jesus in your Bible? የጌታ የኢየሱስን ህይወት The life of Jesus in the Bible? አገልግሎቱን በጥበብ ያደርገዋል። He was using his ministry with wisdom. አስቡት፣ በማለዳ ነው የሚነሳው። He woke up early in the morning. ገበያ መሃል ይገባል። He went to the market. እግዚአብሔር አባቱ የሰጠው ስራ አለ። There is something that his father gave him. ያንን ስራ ሊሰራ ነው የሚነሳው። He raised up that he may work that task. ገበያ መሃል ይገባል። He went to the market. መስበክ ይጀምራል። He started to preach. መፈወስ He ይጀምራል። started to heal. ረፍት የለም። He's restless. ከዛ ልክ የምሽት ሰዓት So whenever there is night time, ወደ ተራራ ይወጣል። he went to the mountain. ወደ ተራራ He went to the mountain. ወደ ተራራ ይወጣል። He went to the mountain. ረፍት የለም። He's restless. ቀኑን ሙሉ ሲሰብክ ነው የነበረው። He was preaching all the ቀኑን daytime. ሙሉ Daytime. ማታ In the night, እነ ጴጥሮስ እንተኛለን ሲሉ when Peter says, I want to sleep, እንቅልፍ የለም ወደ ተራራ እንውጣ ይላል። says, let's walk up to the mountain. በተራራ ላይ ሲጸልይ ያድራል። He was praying all the night. ይጸልያል። He was praying. እንቅልፋቸውን የሚተኙት እነ ጴጥሮስ ናቸው። That was their Peter's, they were asleep. ረጅም ሰዓት ሲተኛ አታዩትም። He doesn't see him to sleep long time. መጽሐፍ ቅዱሳችን ውስጥ In our Bible, ኢየሱስ ተኝቶ ነበር የሚብሉ ቦታዎችን ስታዩ when you look in the place where Jesus was sleeping, በታንኳ ሲሄዱ ብቻ ነው የሚተኛው። he was sleeping when they were using the ምክንያቱም ship. እዛ ስፍራ ላይ እነሱ መካከል ስላለ ሌላ አሳይመንት የለም፣ ይተኛል። There is no such kind of an assignment in that place. ልክ እንደዚህ አይነት ስፍራ ላይ ኢንጆይ የሚያደርጉበት እነሱ ኢንጆይ የሚያደርጉበት ስፍራ ላይ እሱ ይተኛል። ቢኮዝ ያቺ የእረፍት ሰዓት ነች። That is a time for his sleep in that period of ስራ time. እያለው አይተኛም። He doesn't have when he has a work. አሳይመንት እያለው አይተኛም። He doesn't sleep when he has an እግዚአብሔር assignment. አባቱ የሰጠውን ስራ ሳይፈጽም አይተኛም። He cannot sleep while he was an ተኛ accomplishment. የተባለባቸውን ስፍራዎች በሙሉ ያዋቸው። Look at the place where he sleep. ከዚህ ተነሳው He wake up ወደዛኛው ከተማ when he leave that place. በመርከብ ሲሄዱ መርከቡ ላይ ይተኛል። He sleep off in that ship ቢኮዝ ሰው የለም የሚሰብከው፣ because there is no man to preach. የሚፈውሰው በሽተኛ There የለም። is no man to heal. ያቺ የእረፍት ሰዓት ነው። That is a time to sleep. የሱ የእረፍት ሰዓት For him, in order to sleep time, ስራ የሌለበት ሰዓት ነው። is a time doesn't have a job. እና እንደዚህ አላቸው፣ And he told them, ቀን ሳለ አላቸው so whenever in የላከኝን daytime, ምን I have to accomplish the things that my ማንም center. የማይሰራባት ሌሊት ትመጣለች አለ። He says there will be a time that no man can work. የሚያርፈው ስራ የሌለ ስፍራ ላይ ነው። ስራ የሌለበት ቦታ ላይ ነው። He sleep in a time where there is no job. እንዲተኛም የሚያደርገው እንዳይተኛም የሚያደርገው ስራው ነው። It is his task that make him to sleep or not. sometimes like ምን እንደሚገርም ልንገራችሁ። Do you know what it wonders me? ምን እንደሚገርም ልንገራችሁ። It wonders me. አሁን ያላችሁትን ላይፍ ይዛችሁ የምትተኙ ከሆነ እንደናንተ ሞኝ ሰው የለም። There is no fool man that you sleep the life that you possess. አሁን የያዛችሁትን ላይፍ ይዛችሁ የምትተኙ ከሆነ ሞኝ ናችሁ። They are too much foolish that you sleep in this age. ላለፉት 20 ዓመታት ተኝታችኋል። You sleep for 20 years. ከምትነግሩን ህልም ውጭ ምንም ያገኛችሁት ነገር የለም። You don't have anything beside of the dream that you have. የምትነግሩን ህልም ብቻ ነው በቃ አገኘው የምትሉት ነገር። That what you possess is a dream that you have. ልክ ነኝ አይደል? Am I right? የምትነግሩን ህልም ብቻ ነው ከእንቅልፋችሁ ያገኛችሁት። That what you have is only dream. ያው ሰይጣን Listen to me, Satan. ህልም ስታዩ
አይፈራችሁ። He doesn't afraid you because you have a dream. አይታችሁ የነቃችሁ ሰዓት ግን ይፈራችኋል። The moment you wake up, he's afraid of you. ሰይጣን ስታልሙ አይፈራችሁ። The devil doesn't afraid you when he's dreaming. አልማችሁ የነቃችሁ ሰዓት The moment you awake. ከዚህ በኋላ እንቅልፍ የሚባል ነገር የለም ብላችሁ አልማችሁ የነቃችሁ ሰዓት. The moment you wake up from a dream. የዛን ጊዜ በኃይል ይፈራችኋል። At that time you will fear you. የሚያቀላፉና ህልመኛ የሆኑ ሰዎችን ሰይጣን ፈርቶ አያውቅም። So the devil doesn't fear any people who dreams. ሰይጣን የሚፈራው the person that he fear too much. አልመው የነቁ ሰዎችን ይፈራል። He fear them, the people who awake from their dream. ሰዎች አሁን መተው ፕሮፌት በህልም ጌታ ተናገሩ ሲሉኝ like 20% ነው የምሰማቸው፣ 80% አልሰማቸውም። I didn't hear them. For the people who give a testimony about the dream, እየነገሩ ያሉት ምን ያክል እንቅልፋም እንደሆኑ ነው። they tell me how much they love to sleep. መጽሐፍ ቅዱስ ምን እንደሚል ታውቃላችሁ? Do you know what the Bible says? ህልም ይላል በስራ ብዛት ይታያል። And the Bible confirms that a dream comes out of a lot of tasks. እንቅልፍ ስራው ለሆነ ሰው ህልም ደሞዙ ነው። For a person who is in charge of sleep, for him is a wage. For him is a wage of sleep. ከኔ ጋር እንቅልፍ መተኛት ስራው ለሆነ ሰው ደሞዙ ህልም ነው። The person who loves too much of sleep, his wage is dream. Now like በመጨረሻ መክራችሁ So the last thing I will tell you, የእንቅልፍ ሰዓታችሁን ቀንሱት። decrease the time of your sleep. የእንቅልፍ ሰዓታችሁን ቀንሱት። Decrease the time of your sleep. የእንቅልፍ ሰዓታችሁን ቀንሱት። Decrease the time of your sleep. ከዛ በኋላ እግዚአብሔር ደግሞ የድህነቱን መጠን ከህይወታችሁ ላይ ቀንሷል። At the same time, God will decrease the poverty line. ከላይፋችሁ ላይ ድህነትን መቀነስ ከፈለጋችሁ If you want to decrease poverty from your life, የእንቅልፍ ሰዓታችሁን ቀንሱት። decrease the time of your sleep. የእንቅልፍ ሰዓታችሁን የቀነሳችሁ The ሰዓት moment you decrease it, ድህነትን ከህይወታችሁ ላይ ትቀንሱታላችሁ። poverty will cast out from your life. ድህነትን ከህይወታችሁ ላይ ትቀንሱታላችሁ። Poverty will decrease from your life. ድህነትን ከህይወታችሁ ላይ Poverty ትቀንሱታላችሁ። will decrease from your life. የእንቅልፍ ሰዓታችሁን የቀነሳችሁ The ሰዓት moment you decrease the time of your sleep, አእምሯችሁን በእንቅልፍ እንዲያርፍ አታርጉት። so do not make to rest your mind by your sleep. ነቅታችሁ እንዲሰራ አድርጉት። Make him to awaken. ነቅታችሁ እንዲሰራ አድርጉት። Make him to awaken. ነቅታችሁ እንዲሰራ አድርጉት። Make him to awaken. ክብር ለኢየሱስ ይሁን። Glory to God. በመንፈሳዊ ነገር ጠንካራ መሆን In ትፈልጋላችሁ? order to be strong in the spirit, አሁን ቀንሱ ያልኳችሁን ቀንሱት። so decrease whatever things I have told you. ፋይናንሻሊ ጠንካራ መሆን In ትፈልጋላችሁ? order to be a finance, አሁን ቀንሱ ያልኳችሁን ቀንሱት። decrease the things what we hold. አሁን ቀንሱ ያልኳችሁን ቀንሱት። So decrease the things I have told you. ብራካቶንዶ ሮቦሳቴ Amen, amen, ጄሌ amen. ብሬዲያ ክራዶስ ሳኪልታር ዳምባሳቴ ያና ብዙ ድሃ የሆነ ሰው A person who is much in poverty, አፍ ውስጥ የማታጡትን አንድ ቃል ልንገራችሁ። there is a word in his mouth. ሀብታም ሰው እኮ እንቅልፍ የለውም ይላል። It says a rich man is sleepless. ሀብታም ሰው ምን የለውም? A እንቅልፍ rich የለውም። man is sleepless. ገንዘብ እንቅልፍ አይሰጥም ይላል። It says money cannot give you sleep. ገንዘብ እንቅልፍ አይሰጥም። I know money will not give you sleep, ገንዘብ ግን ቤስት አልጋ ይሰጣል። but he give you the best bed you can have. የሰማችሁ? ገንዘብ ቤስት አልጋ ይሰጣል። He can give you a comfort bed. የሰማችሁ ነው? Are you with me? ገንዘብ አሁን ያላችሁበት መኝታ ላይ እንዳተኙ ያደርጋችኋል። Money will give you a comfort that you may sleep. ሶ ሀብታም እኮ አይተኛም። He says ሀብታም ቢተኛ እንደኛ ነው የሚሆነው። if a rich man will sleep, he will become like a poor person. ስለማይተኛ ነው ባለጸጋ የሆነው። He become rich that he may not sleep. በሚቀጥሉት ዘመናት In the last of your ages, በሚቀጥሉት ዘመናት in the last of your በኃይል እንዲከፋፈቱ ጸልያለሁ። I receive it. በኃይልና በኃይል By mighty and by power, እንዲከፋፈቱ ጸልያለሁ። I receive it. እንዲከፋፈቱ ጸልያለሁ። That they may open በኃይልና በኃይል by fire and by power. የእናንተ ፋይናንሻል በሮች Your finance doors, እንዲከፋፈቱ ጸልያለሁ። they may open. ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ።